ሰላም ጤና ይስጥልኝ። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። አሁን ውድ ቤተሰቦቻችን ጥብስ የሆኑ ወሬዎች አሉ። ከነዛም ወሬ መካከል አንደኛው ምንድነው ሩታ በስተመጨረሻም የምንፈልጋትን እንድትሆንልን የምንፈልገውን ጀግናዋን ቆራጧን ሩታ በስተመጨረሻ ቢረፍድም አልዘገየም ቢዘገይም አልረፈደም በሚለው ሐሳብ ሩታ ወደ ቀድሞ አቋሟ ተመልሳለች። አው እንደዚህ አይነት ሩታ ነበር ሁላችንም ስንፈልግ የነበረው። አሁን በኤፋ ቻናል ላይ ሩታ ኤፋን እንዲሁም ደግሞ ዴቨን እና ካሌብን አግኝተዋቸው ነበረ። አንዳንድ ሀሳቦችን አወርተዋል። እስቲ በመጀመሪያ ቪዲዮውን አሳይቻችሁ እንመለስ። ባልና በዚህ ልክ እሱ መናገር ካለና ብዬ አስረድቼታለሁ። ሲቀጥል ትናንት የምነፈረንት ምናምንተው እንደዚህ አይነት ሀሳብ አስተውሊ ነበር። እኔ የማሰብኩበት ልክ እንዳልሆነ ነው የሚሰማኝ የምረዳው። ምክንያቱም እኔ እዚህ ጋር ይቅርታ ለመጠየቅ ብዬ ሰላም እንድናወድ ብዬ እና ለመናገር ይፋ ታውቃለህ፣ ቤት ውስጥ ምናምን ይመጣል። ሲመጣ የሚያሳየው ነገር ምናምን ያንን ነገር በማየት ከዛ በመነሳት ነው እንደዚህ አይነት ሀሳብ ውስጥ የገባሁት እንጂ እኔም በቃ ከዚህ በኋላ ማየት ካለበት ልጁን በውጭ ያገኛል። በውጭ ያለ ቤቱ ማይጣ ረጅም ሰዓት እንዲቆይ አልፈልግም። የማይሆን ሀሳብ እንዲያወራኝ አልፈልግም። እንግዲህ ውድ ቤተሰቦቻችን ያው የኤፋ የሩታ ጀግና ወንድም ሩታን በማስከበር ላይ ይገኛል። አንተ ሰላም አስከባሪ ብያለሁ ኤፋ፣ የምር እጅግ በጣም ለአንተ ክብር አለኝ። በጣም ነው ያስደሰትከን። ምክንያቱም እኛ ሩታ እንድትሆን የምንፈልገው ሩታ በቃ እንደዚህ አይነት አቋም እንዲኖራት እንፈልግ ነበረ። ምክንያቱም እቺ ልጅ ይቅርታ ስትጠይቅ ሁሉም ሰው ያሰበው ጥፋተኛ እንደሆነች ነው። ምክንያቱም ይህ ደግሞ እንደ ባህል ወስደነዋል ማለት ነው። እንደ ባህል ተቀብለነዋል። አንድ ሰው ይቅርታ ጠየቀ ማለት የሆነ ወንጀል ወይም ደግሞ የሆነ ጥፋት አጥፍቷል ማለት ነው። ተበድሎ ይቅርታ መጠየቅን ይህ ትውልድ አሊያም ከዚህ ቀደም የነበረውን ትውልድ በፍጹም አያውቀውም። ስለማያውቀውም ነው አዲስ ነገር ሆኖብን ግር ብሎን ሩታ ጥፋተኛ ባትሆን ኖሮ ይቅርታ በፍጹም አትጠይቅም ነበረ እየተባለ እንደሚናፈሰው ወሬ አይናፈስም ነበር። ግን ለዚህ ባህል እጅግ በጣም ሩቅ ስለሆንን አንድ ሰው ተበድሎ ይቅርታ የመጠየቅ ባህልም ስለሌለ ልክ ሩታ ይቅርታ ስትጠይቅ በደለኛ፣ ጥፋተኛ፣ ወንጀለኛ እንደሆነች ብዙ ሰዎች እንዲያስቧት ሆኖ ነበረ። ነገር ግን ይህ የትህትና የመልካም ስነ ምግባር መገለጫ እንደሆነ አልገባቸውም። ላልገባቸው ደግሞ እሾህን በሾህ ነው። እና ውድ ቤተሰቦቻችን ሩቲ እጅግ በጣም በሳል የሆነ እይታ አይታለች። ከዚህ በኋላ የኤፍሬምም የሩታም ሀሳብ ምንድን ነው? አብርሽ ልጁን መጠየቅ ይችላል። ነገር ግን ቤቴ ውስጥ ያለውን እያንዳንዱ የእሱ ንብረት የሆነውን ነገር ይውሰድ። ልብሱንም የቀረው ዕቃ ከባለፈው ይዞ የመጣው ዕቃ አለ፣ እሱንም ይውሰድ። በሩቁ ከአብርሽ ጋር ከዚህ በኋላ ይበቃኛል የሚል ሀሳብ አቅርባለች። ይህ ደግሞ ለሩታ እጅግ በጣም ከባድ ውሳኔ ቢሆንም ነገር ግን መወሰኗ ትልቅና ትልቅ ነገር ነው። ምክንያቱም አንድ ሰው በማትፈለጉበት ቦታ ላይ ደጋግማችሁ መገኘት ማለት ለምሳሌ ልንገራችሁ፣ ወርቅ እንደ አቀማመጡ ነው። አንድ ነገር ልንገራችሁ፣ እንደ አቀማመጡ ነው። አንድን ነገር ውድንም ርካሽም ሊያደርገው የሚችለው አቀማመጡ ነው። ስለዚህ አሁን እዚህ ጋር በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይሉሃል። እዚህ ጋር ነው የሚሰራው። ሩታ በተደጋጋሚ ጊዜ አብርሽን ይቅርታ ስትጠይቀው በቃ በፍጹም የሚቆርጥላት ርቃው የምትርቅ ምናምን አልመሰለውም። ይህ ነገ ጠዋት በይቅርታ ሊመለሱ እንደሚችሉ እናምናለን። ሁላችንም ፍላጎታችን ይሄ ነው፣ አብርሽና ሩታ አንድ ላይ ሆነው ልጃቸውን ሊያሳድጉ። ነገር ግን ካልገባው ነገር ግን የሩታ የእያንዳንዱ እንቅስቃሴዋ የእያንዳንዱ ሂደቷ ካልገባው ካልተረዳ እሷን ወንጀለኛ በማድረግ ሂደት ውስጥ እየሄዱ ከሆነ የሙዚየም ትናንትና ሀሳብ ኤፋ እዚህ ጋር ምን ብሏል? አንዴ ኤፋ የተናገረውን ሰምተን እንመለስ። ሩታ ላይ ጨክነሽ እንደዚህ አይነት ነገር እያደረግሽ መሆኑን ሊገባኝ አልቻለም። በዚህ ልክ ምን አድርጋሻለች? አንቺ ምንም እኮ አላደረገችሽም እንዴ። ወንድምሽ ይብሳል እኮ ሩታ ላይ ያደረገው። ሩታ እኮ ትንሽ ነገር እንዳደረገችው ወንድምሽ እኮ ነው። እስከዛሬ ሲንዘላዘልና እስከዛሬ የትም ቦታ ሲሆን ነው እንደዚህ እኮ አልሆንሽም። ከብቶሻል አይደል? የትም እንትን ሲል እንደዚህ አልሆንሽም። ምንድነው ይሄን ያክል ፍላጎትሽ ሁላ ሊገባኝ አልቻለም። ተደጋጋሚ ነገርኩሽ ከሄርሜላ ጋር እንዲሁም ፍላጎት አለሽ ወይ ስልሽ ትክክለኛ መልስ እየመለስሽልኝ ነበር። እያስመሰልሽ ነበር። አለቀ። እኔ በዚህ ልክ ነው ምንድነው እንዴ? ትናንትና እያየሁሽ ነበር። በቃ ሁኔታሽ፣ ሁሉም ነገር እንዴ አብርሃም ጥፋተኛ ጋር እንዲደመድብ እያደረግሽው ነበር። በግልጽ እኮ ሩታ ናት ያጠፋችው ማለት ይሻላል እኮ፣ ወይም ደግሞ ኤፍሬም ናት ያጠፋችው ኤፍሬም የሆነ ነገር ያደረገው ማለት ይሻላል እኮ። በዚህ ልክ ዙሪያ ጥምጥም ከመሄድ ገብቶሻል አይደል እንዴ? በዚህ ልክ ምንድነው የሆነ ነገር ማድረግ ፌር አይደለም። ገብቶሻል? ከሄርሜላ ጋር ኤፋ ምንድነው ያለው? ትናንትና ቡዜ የምትናገርበት የነበረው አነጋገር ትክክል አልነበረም። በጣም የሚያናደ ነበረ ነገሮችን ስታደርግ የነበረው። ምክንያቱም ቃል በቃል ትናንትና ከዚህ ቀደም አሁን ትናንትና እነ ቡዜ ከለቀቁ ቪዲዮ በኋላ እኔ የለቀቁትን ቪዲዮ ብታዩ አሁን ኤፋ ከተናገረው ጋር ተመሳሳይ ነው። ምክንያቱም በአንድም በተዘዋዋሪ ሄርሜላ ከደሙ ነፃ ነች ብላ ደጋግማ ስትናገር ወይ ደግሞ በሄርሜላ ይህን ያክል የምትተማመኑ ከሆነ ለምን ንጹህ መሆኗን አትነግሩኝም ብሎ ነበር አብርሽ። እነ ሩታና ኤፍሬም ናቸው ይህን ያደረጉት ብላችሁ በግልጽ ለምን አትነግሩኝም ብሎ ነበረ። ስለዚህ ኤፋም ምንድን ያለው ትናንትና በቃ ቃል በቃል ኤፋና ሩታ ናቸው ማለት ነው የቀራት ቡዜ።
እንደው ቃል በቃል ሳይሆን በቃ ተናግራለች እንጂ። ስለዚህ እች ልጅ ዋና ፍላጎቷ አብርሽ ከሩታ ጋር እንዳይሆን ነው። አብርሽም ደግሞ የእሷን ሀሳብ ተቀብሎ ያንጸባረቀ ስለሆነ የእሷን ሀሳብ እየተገበረ ስለሆነ በቃ እንዴት ነው እሷ ባበጃጀችነት ቦታ ነው ታቁሮ ያለው። ፈሳሽ ሳይሆን የአብርሽ እንደ ወራጅ ውሃ ሳይሆን በቡዜ ሀሳብ ውስጥ የታቆረ ሰው ሆኖ ተገኝቷል። ስለዚህ ከሚስቱ ሀሳብ ይልቅ እዚህ ጋር ከሚስቱ ጋር እንዲለይ የምትፈልገውን እህቱን ነው ያዳመጣት ያለው። ምክንያቱም ሁለቱም የሚናገሩት ተመሳሳይ የሆነ ሀሳብ ነው። እዚህ ጋር ጭራሽ ሩታ ጥፋተኛ እንደሆነች በደለኛ እንደሆነች ኤፍሬም የሩታ ሀሳብ ትክክለኛ ቦታውን ያገኘ ይመስለኛል። በቃ አብርሽ ያልካደችው የማትሸሽገው አንድ ነገር አለ። አብርሽ የልዑሌ አባት ነው፣ ምንም ጥያቄ የለውም። ነገር ግን በቃ በዚህ ልክ አልፈልግሽም እያላት በዚህ ልክ እየገፋት በየቀኑ ሰው ፊት እያሳጣት እቺ ልጅ እስከ መቼ እንድትቆይ ነው ሁላችንም የምንፈልገው። እኛ ስንናገር የነበረው የሩታ ክብር ሊመለስ ይገባል። አሁንም ቢሆን የሩታ ክብር ሲመለስ አሁን ከአብርሽ ስትርቅ እቺ ልጅ አሁንም ቢሆን ደግመው ጥፋተኛ ነሽ ላሏት ወይም በሚዲያ ስሟን ላጠፉት ይቅርታም አያይዘው መጠየቅ አለባቸው የሚል እምነት አለኝ። ቡዜ ይኸው የምትፈልጊ የነበረው ሩታ ከአብርሽ እንድትርቅ ነው አይደለ? ይኸው ልጅቷ ቆርጣለች፣ ወስናለች። አሁን ላይ ግን ስሟን በስህተት ስታጠፊ ነበረ፣ ስሟን እያጠፋሽ ነበር። ስለዚህ ለዚህ ይቅርታ ትፈልጋለች ሩታ። እኛም ደግሞ ሩታ ይቅርታ ተጠይቃ የሚመጣው ቀሪ ዘመኗ ቀሪ ህይወቷ ከማንም ሰው ጋር ስትገናኝ ይህ እንደ ኋላ ታሪክ እየተጎተተባት እንዲመጣ በፍጹም እኛ ቤተሰቦቿ እኛ ወንድሞቿ በፍጹም አንፈልግም። እህት ወንድሞቿ ይህንን ነገር በፍጹም አይፈልጉም። የሩታ ሀቅና እውነት እንዲወጣ ሁላችንም እንፈልጋለን። አሁን ላይ ትናንትና ቡዜ ቃል በቃል ሩታና ኤፍሬም ናቸው በቃ ይህንን ነገር ያደረጉት ወደ ማለት ደርሰሻል። አሁን እዚህ ጋር ሩታ ምናለች? ለናል ህይወት ሚስተካከል ደስ ይለናል ምናምን ትሉና እዛ ጋር ሄዳችሁ ደግሞ ልክ እኔን ጥፋተኛ እንደሆንኩኝ አይነት እያስመሰላችሁና በንግግራችሁ እና በድርጊታችሁ እያሳያችሁ እኔን ደግሞ መጉዳታችሁን ብታቆሙ ደስ ይለኛል ዴቭ። እና እዛች ጋር ያ ጥፋተኛ እኔ አብርሃምን በጣም የምጎዳው አብርሃም እንዲሰበርና እንዲሰቃይ ምክንያት የሆንኩኝ ሴት እዛ ጋር ደግሞ ከኔ ሌላ የመጣችው ሴት ደግሞ መልካምና በጣም ንጹህ ሴት መሳ እንድትታይ የምታደርጉት ነገር ብትተው ደስ ይለኛል። ኮምፕሊሲ በጣም ነው የሚደብረው የእውነት። ሄርሜላን ቅዱስ በማድረግ ሩታን ደግሞ እዚህ ሁሉ ነገር ውስጥ ያስገባችሁ እሷ እንደሆነች በማስመሰል በሰዎች ዘንድ ጥላቻ እንዲያድርባት ጥላቻ እንዲመጣባት የሚከተሏት ሰዎችም በጎሪጥ እንዲያወጥ እውነትም ሩታ ይህን ነገር አድርጋለች ብለው እንዲጠራጠሩ በማድረግ ሂደት ውስጥም ቡዜ ትልቁን አስተዋጽኦ ተወጥተሻል። ሌላው ደግሞ እጅግ በጣም ያስገረመኝ በጣም ሲያናደኝ የነበረው አንተ ዴቭ የምትባል ሰው ሂድ ምን አይነት ሰው ነገር ዴቭ እንዴ! አንድ ሰው እኮ ቆይ ሶሪ በጣም እውነት ቤተሰቦቻችን እኔ ጀምር ማሽን ላይ ያደረ ይስቃል አይደለ? እንደዚህ አይነት ስሜት ውስጥ ሆኜ ነው አሁን በዚህ ልክ ዴቭ የእስስትን ገጸ ባህሪ ይጫወታል ብዬ አላስብም። አሁን እንዲሁም እያዘጋጀሁት ያለ ትልቅ ስክሪፕት አለ ማለትም ይሄ ድርሰት አለ ድራማ። እዛ ድራማ ላይ ዴቭ የእስስቱን ገጸ ባህሪ ትጫወትልኛለህ። እንዲህ ሲያዩ እኮ ሰው ትመስላለህ። ነገር ግን የናሽናል ጂኦግራፊ ላይ የማያውን እስስት ነው ሆንክብኝ። ምክንያቱም ሀሳብ እንዴት ነው የሚቀያየረው? አንተ ሰው እንዴት ቻልክበት? አረ እንዴት ቻልክበት? ባለፈው የሩታ ክስት ስትመጣ እንደ ደህና ሰው መስለህ ሩታን ለማስታረቅ እየሞከርክ ነበረ። እጥፍ አልክና ደግሞ ምን አይነት ሀሳብ ውስጥ እንዳለ አናውቅም እኛ። እንደው ምን ጉድ ነህ አንተ ሰው! እንደው ምን እንዴት ለክፈው ነው አንተ ሰው እንዴ! አሁን ደግሞ መልሶ በተዘዋዋሪ እኔ አብርሽን በግድ አላመጣው ምናምን ማንም በግድ አምጣው አላለህም። ነገር ግን የሩታን ሀቅ ይውጣ ከዚህ በኋላ ወንድምህ ቤቴ እንዳይደርስ ነው እያለች ያለችው። በቃ አብርሽ ኩራት አይሆንም ምራት ነግረናል። አንተ እኮ ይኸውልህ አንተ እኮ አብርሽ ያልተረዳኸው ነገር በትንሹ የታመነ በትልቁ ይሾማል። እግዚአብሔር ወርቅ ሊሰጥ ሲፈልግ አያያዝን በመዳብ ይፈትሻል ትላለች አያቴ። ይህ ደግሞ ምንድን ነው? አንተ እዚህ ጋር ሩታን በፍጹም ልታምናት አልቻልክም። አንድ ሰው ሰውን ሊጠራጠር በዚህ ልክ የሚችለው እሱ እንደዚህ አይነት ሰው ስለሆነ ነው። ሲቀጥል ደግሞ አሁን ሩታ የተናገረች ያለችው እኔንም እዚህ ጋር ያስለቅሳል፣ ሩታን ሄርሜላንን በዛ በኩል ደግሞ ያስለቅሳል። ስለዚህ አብርሽ እየሄደበት ያለው መንገድ ትክክል አይደለም፣ በቃ ሊባል ይገባል ነው። አንዳንድ በሳል አመራሮች ከሩታ እንጠብቅ ነበር። ልጇን አቅፋ ዝቅ ብላ ይቅርታ ከመጠየቅ ውጭ እኔ አልበደልኩም ምን ያላደረግኩም ብላ ደጋሚም ደግሞ ደጋግሞ በይቅርታ ከመምጣት ውጭ ምን ልታደርግልን የምትፈልገው እንዴ? አንተ እኮ የምር አብርሽ ያልተረዳው አንድ ነገር አሁን ከጀርባ ሆነው ብዙ ሰዎች ጀግና በል ትክክል ነህ እያሉ ቢሆኑም ነገር ግን ነገ ጠዋት አንተ አንገትን ስደፋ ያለ ሩታ ድጋፍ ህይወትን ለመምራት ስትጥር
በሚደርስበት እያንዳንዱ ስቃይ ውስጥ አንዳቸው መጥተው አንተን አያጫፍሩም። ይሁን አብርሽ፣ ሁላችንም ሰው ስንባል ላለው ነው የምናሽቃብጠው። በቃ ግልጽ ነገር ከተባለ አሁን ላይ በተወሰነ መልኩ ብዙ ጓደኞችን አፍርተህ ሊሆን ይችላል። በዙሪያ ብዙ ሴቶችም ብዙ ወንዶችም ሊኖሩ ይችላሉ። ነገር ግን አንድ ነገር የምነግርህ እስካለህ ድረስ ነው እነዛ ሰዎች ከአንተ አጠገብ የሚሆኑት። ኪስህ ዘንበል ያለ ጊዜ፣ ኪስህን ብርድ የመታው ጊዜ ብቻህን ትቀራታለህ። ይኸውልህ አብርሽ፣ አንድ ነገር ልንገርህ። ስትስቅ ዓለም አብሮህ ይስቃል። ስታነባ ስታለቅስ ግን ብቻህን ታለቅሳለህ። ዛሬ ላይ እየሆነ ያለው ይሄ ነው። ስትስቅ አብሮህ የሚስቅ ሰው በጣም ብዙ አለ። ስታለቅስ ግን በርህን ዘግተህ ብቻህን ነው የምታለቅሳት። ይህን ምልህ አንተ በዚህ ሰዓት ላይ ስኬታማ በሆንክበት ሰዓት በሆነ ሁኔታ ውስጥ ጥሩ ፖዚሽን ላይ አለው አብርሽ ጥሩ ሁኔታ ላይ ነው የሚገኘው ብለው ሲያስቡ ሁሌም ከጎንህ እነዚህ ሰዎች አይለዩም። ነገር ግን ጊዜም ዘንበል ሲል በግም ይናከሳል በሚለው ሀሳብ ላይ እችን እንዳትረሳ። ምክንያቱም ዛሬ ላይ አብረን ነህ ከጎንህ ነን ምናምን እያሉ ከጎንህ ሩታን እንድትረሳ ልጅህን እንድትረሳ በጣም በብዙ ሰዎች እንደተከበብክና አማራጭ እንዳለ ቢሰማህም ማን እንደ ሩታ አብርሽ፣ ማን እንደ ሩታ ዝቅታውንም ከፍታውንም ደስታውንም ሐዘኑንም ማልቀሱንም መሳቁንም በየትኛውም ሲቹዌሽን ውስጥ አብራህ የነበረች አንድ ድንቁ ልጅ ነበረች። ማን ካልከኝ እቺ ልዩዋ ድንቋ አሁን ላይ አይ ከዚህ በኋላ መለማመጡ ይብቃኝ የሴትነት ክብሬን አላስደፍርም ብላ እየቆረጠች መንገድ ላይ ያለችዋ ሩታ። አብርሽ አሁን እያመለጠ ያለው ይኸውልህ እጅግ በጣም ፈጣሪ ለአንተ ያዘጋጀልህ ነገር ግን ፈጣሪ ያዘጋጀልህን አይ አንተ ካዘጋጀልኝ ይልቅ እኔ ያሰብኩት ይበልጣል፣ አንተ ካሰብክልኝ ይልቅ እኔ ያዘጋጀሁት ይበልጣል በሚል መልኩ እግዚአብሔር ሰጠህን በረከት እየሰጠህ አሳልፈህ ወደ ውጭ እየጣልክ ትገኛለህ። ሩታ ስንፈልገውና ስንጠብቀው የነበረ ጥንካሬውን እያመጣች ነው። ሩታ ከዚህ ቀደም ደጋግማ ይቅርታ የጠየቀችህ ፍቅር ተሸንፎ የማሸነፍ ሂደት ወይም ደግሞ ፍቅር ተሸንፎ የማሸነፍ ሁኔታ ስለሆነ ነው ይህን ለማሳየት ስትሞክር የነበረው እንጂ አብርሽ በፍጹም ሩታ እንደዚህ አይነት ወንጀል ውስጥ ኖራበት እንዳልሆነ ልቦናህም ያውቀዋል። ምክንያቱም ሩታ ምንጊዜም እንደዚህ አይነት ቆሻሻ ነገር ውስጥ እንደማትገኝ እኛም ውድ ወንድሞቿ እንዲሁም ቤተሰቦቿም በሚገባ ጠንቅቀው ስለሚያውቁ ማለት ነው። ኤፋ ግን እኔ ስለ ኤፋ ምን ብዬ መናገር እንዳለብኝ አላውቅም። እኔ የምናገረው ኤፋ ልብህን አይቀይርብህ። አንተም ነገ ጠዋት አዲስ ህይወት ስትመሰርት በመቼም ፍቅረኛ ይዘህ ወደ ሚስት መቀየር አይቀርም፣ ሚስት ማግባት አይቀርም። ይኸውልህ አሁን ብልጥ ሰው ሞኝ ካሳለፈው ህይወት ይማራል። አንተ ብልጥ መሆን አለብህ። ምክንያቱም በፍጹም እንደዛ አይነት እንደ አብርሽ አይነት እንደ ወንድም አይነት ስህተት እንደማሰራ ተስፋ አድርጋለሁ። አሁን እዚህ አብርሽ ካሳለፈው ህይወት ብዙ ትምህርት እንደምትወስድ ተስፋ አድርጋለሁ። አይኖ በእንደዚህ አይነት ሁኔታ ውስጥ የሆነ ጥሩ ዝናብ ወይም ደግሞ ጥሩ የአየር ሁኔታ ባለበት ሰዓት ውስጥ ብዙ ሰዎች ከአንተ ጋር ሊሆኑ ይችላሉ። ነገር ግን ጊዜም ዘንበል ሲል በግም ይናከሳል። ባጎረስኩ እጄን ተነከስኩ የሚል እያንዳንዱ ተረትና ምሳሌ አብርሽ እያመጣ በቪዲዮ እንደሚተርክልን ምንም ተስፋ ባለመቁረጥ ውስጥ ሆነን የምንናገረው። ለምን እዚህ ጋር እያጣ ያለው በረከቱ ነው። ራሱ የተናገረላት ኮቴዋ እርጥብ ብሎ የሚጠራትን ሩታን ነው እያጣ ያለው። አንዳንድ ጊዜ በእጃችን ያለ ወርቅ እንደ መዳብ እንቆጥረዋለን። አሁን እዚህ ጋር ሩታ ይሄን ውሳኔ መወሰኗ ትክክል ነው ብዬ እንዳስብ ያደረገ የምነው ተቀላችሁ። አንዳንድ ሰዎች አጠገባቸው ስንሆን ምን ያህል ለነሱ የጠቀምናቸውና ያስፈላግናቸው እንደሆነ አይረዱንም። አንዳንድ ሰዎች አጠገቡ ካለው ሰው ይልቅ ሩቅ ያለውን ነገር ይመኛል፣ ይፈልጋል፣ ያማትራል። ነገር ግን ሩቁን እንዲመለከት የሆነ ጥርጊያ እንዳመቻቸ በፍጹም አይረዳም። እኔ ለሩታ ይህን እላለሁ። ሩታ ሁሉም ጎርፎች አውዳሚ አይደሉም። አንዳንድ ጎርፎች መንገድ ጠራጊ ሊሆኑ ይችላሉ። ምክንያቱም አንቺ አትክፊ፣ ሰውን አትበድይ እንጂ እግዚአብሔር አምላክ ለአንቺ የተሻለውን ሊያዘጋጅልሽ ሊሆን ይችላል። አሊያም ደግሞ አብርሽ በዚህ ሁኔታ ውስጥ ተምሮ ሊመለስ ይችላል። ሲመለስ ግን ያው አንቺ እንዴት አድርገሽ መመለስና ማስተማር እንዳለብሽ ልቦና ሸቋል ብዬ አስባለሁ። ስለዚህ ሩታ ዛሬ ኤፍሬም፣ ሩታ፣ ካሌብ ትክክለኛ ሀሳብ ነው። በቃ አብርሽ ከአንቺ ቀርቶ ከራሱ አልፎ ሌላም ሰዎች እየመጡ አንቺ ላይ አፋቸው እንዲያላቁና እንድትደፈር እያደረገች ነው። ብዙ ሰዎች ከዚህ ቀደም ሩታን አግኝተው ለማውራት እንኳን እድሉን የማያገኙ ሲያወራቱ እንኳን በስርዓት የሚያወሩ በክብር የሚያወሩ ሰዎች ዛሬ ላይ ግን ያን አይደለም እያደረጉ ያሉት። ማናቸውም እየመጡ
ስሜታቸውን በትምክት ነው የሚናገሩት። በትምክት እንዴት እንደሚናገሯት የሆነ ሩታን ካልተናገሩ ዩቲዩብ የሚሰራ የማይመስላቸው፣ ሩታን ካላሽሟጠጡ ዩቲዩብ የሚሰራ የማይመስላቸው፣ ሩታን ካልዘለፉ ዩቲዩብ በፍጹም እኔ እናንተን አልከፍልም የሚል የሚመስላቸው። ዩቲዩብ እኮ የሆነ ፎርማት አስቀምጦ ሩታን ካልሰደባችሁ አልከፍላችሁም ያለ እስከሚመስል ድረስ የትኛውም ይመጣል ሩታ ላይ አፉን ያላቃል። ይኸውልሽ ሩታ እግዚአብሔር ጥሎ አይጥልም። አሁን መደገፊያ ኤፊ ነው። ሩቅ ሳይል ወንድሙን አስቀመጠልሽ። አየሽ አይደለ? ኤፊ አብርሽ ሊያስጠብቅ ያልቻለው ክብርሽን ኤፊ እያስጠበቀልሽ ነው። ከእህቱና ከወንድሙ ጋር ተናንቆ እንዲህ አይነት ወንድም እንዴት ይገኛል? አየሽ አንቺ ንጹሕ ጀግና ምርጥ ሴት ስለሆንሽ ሰውን ገፍተሽም ስለማታውቂ ወንድሙ ሩቅ ሳይሄድ እዚህ ያለው ወንድሙ ለአንቺ ጠበቃና ከሌላ ሆነልሽ። ብቻሽን አልተወሽም። አየሽ አሁን ሩታ በፍጹም ወደ ኋላ የማትመለሽበት አብርሽን ማስተማሪያ ጊዜሽ ነው። አንቺን ማጣት ማለት ምን ማለት እንደሆነ መረዳት አለበት ይሄ ልጅ። አንቺ ካጠገቡ ስትጎጂ ምን እንደሚጎልበት መረዳት አለበት። በፍጹም ይህን ነገር ሳይማር ወደ አንቺ እንዳይመለስ። ምክንያቱም አሁን በቀላሉ ወደ አንቺ መለሹ ማለት ሁሌም በቀላሉ በሆነ አማርኛ ደልሎ እንደሚመለስ ነው የሚያስበው። ሁሌም በጥፋት ላይ ጥፋት እያጠፋ ይቅርታ እንደምታደርግለት ነው የሚያማ። ስለዚህ ለአንድና ለመጨረሻ ላያዳግም ተምር ያለው ታርም ያለው ሩታ ጥቅምሽ ገብቶኛል። እኔ ከዚህ በኋላ ልጄንና ሚስቴን ቀጥ አድርጌ ነው ይዤ መሄድ የምፈልገው ሲል እንዲሁም እኮ መጥቶ በቃል እንኳን እንዲልሽ አትፍቀሽለት። ይህን ቃሉን ከተቻለ ቸርች ካልሆነ መስጊድ ብቻ በምታምኑት እናንተ በምታምኑት ትልልቅ አባቶችን አስገብታችሁ እንደዚህ ስለ ትዳር ርካሽነት የሚያወራን ሰው በፍጹም እንዳታስገቡ። ትዳር የማይገባው ፍቅር ቫሊዩ የማይገባው ራስን ለፍቅር ዝቅ ማድረግ እንደ ውርደት የሚቆጥርን ሰው በፍጹም እንዳታስገቡ። ምክንያቱም ቡዜ ምን ስትል ነበር? የአንቺ ይቅርታ መጠየቅ ላይ ስትሳለቅ ነበር። የአንቺ ዝቅ ብሎ አብርሽን ይቅርታ መጠየቅን ይቅርታ ጠያያቋ ራሱ አይመችም ስትል እየተሳለቀችበት ነበር። ስለ ትዳር ኤክስፒሪየንስ ያለውን ሰው አስገብታችሁ በመሃላችሁ ይህ ልጅ ከሆነ ቅዱስ ቁርአን ካልሆነም ደግሞ ቅዱስ መጽሐፍ ቅዱስ ይዞ ምሎም ሊሆን ይችላል እንጂ አብርሽ በአሁኑ አያያዙ ከዚህ በኋላ ተጸጽቻለሁ በቃ ሚስትና ልጅ መርጫለሁ ብሎ ለአንቺም ለኤፍሬም ከነገራችሁ በኋላ ተመልሶ ደግመልሽ እንትመሄድ ከሆነ አሁንም ወደኋላ የማይመለስበት ምንም ምክንያት አይኖርም። እኛ የምንፈልገው ጠንካራዋን ሩታን ነው። በሁለት እግሯ መቆም የምትችለዋን ሩታ፣ ጠንካራዋን ሴት። ይቺ ሩታን ፈልጋት ነበር፣ ራሷን የምታስከብር ማንም በፍጹም መጥቶ እንዳሻው አፉን የማያላግታን አንፈልግም። እኛ የምንፈልገው ራሷን የምታስከብር የሴቶች ምሳሌ፣ ልክ እንደ ቃቄ ወርዶት አይነት ሴቶችን እንፈልጋለን፣ ራሳቸውን የሚያስከብሩ። እኛ ወንዶች እውነት ስነግራችሁት ልፍስፍስ ሴት አንወድም። ቆራጥ ከሄድክ ሂድ፣ ለይቅርታ ልብ ያላት ባሏን የምታከብር ግን ኤክስትራ ደግሞ የማትለማመጥ አይነት ቆራጥ ሴት ለእሷ ፍቅር አለን። እንዲህ ሽቁጥቁጥ ልነጠፍልህ አገስቴ ልነጠፍልህ ምን ልሆንልህ እንዴት ልሆንልህ እያለች የምትሽቆጠቆ ሴትማ ምን እንደምትመስለን ታውቃላችሁ ሴቶችዬ? የምሬን ነው፣ ግልጽ ነው የምነግራችሁ። እንደዚህ አይነት የምትንከባከብ ሲወጣ ሲገባ እግሩን እንትን ብላ ምናምን በቃ ብዙ እንክብካቤ የምታመዛ ሴት ሲገጥመን የምር እናታችንን ያገኘን ይመስለንና ያቺ እዛ ቤት ውስጥ ያለችው ሴት እናታችን ትመስለንና ሌላ ሚስት ፍለጋ እንወጣለን። እንደዚህ አይነት ወንዶች አሉ። ሁሉም ወንዶች እንደዛ ማለት ናቸው አይደለም። ሁሉም ወንዶች እንደዛ ናቸው ማለት አይደለም። ነገር ግን እንደዚህ አይነት ወንዶች አሉ። በጣም እንክብካቤ ሲበዛባቸው ሚስታቸው እናታቸው ትመስላችኋለች። ስለዚህ ሌላ ሚስት ሊፈልጉ ይወጣሉ። አሁን አብርሽም ላይ ማየው ይሄንን ነው። በጣም ይቅርታ ሲደረግለት በጣም ደጋግሞ በዚህ ልክ በሄርሜላ በሩታ መሀል ሆኖ የሆነ አማራጭ ሲቀርብለት የፈለገውን የትኛውም ነገር በየትኛውም ሁኔታ ማግኘት የሚችል መሰለው። ለዛም ነው አብርሽ መስመር እየለቀቀ የነበረው። አብርሽ እኮ እንደዛ አይነት ልጅ እንዳልሆነ ሁላችንም እናውቃለን። ከማን ጋር ገጥሞ እንዴት ሆኖ ተበላሽቶ እንደሆነ ምን አበላሽቶት እንደሆነ አናውቅም። እኛ የምንፈልገው የድሮ አብርሽን ነው። የድሮ አብርሽን፣ አፍቃሪውን አብርሽ፣ ለሴት ልጅ ክብር ያለው ዝቅ ብሎ የሩታ እግር ሲያጥብ የነበረ አብርሽን ነው እኮ እኛ የምናውቀው። ይህ ተወዳጅ የሆነውን አብርሽ፣ ይህ ለሩታ የሚንሰፈሰፈውን አብርሽ። ሴት እንዴት እንደሚያከብር የነበረው ታውቃላችሁ እናንተ። አብርሽን
ከሆነ ጊዜ በኋላ ነው ምን እንደገጠመው ሳይታወቅ ድንገት ድብልቅልቅ ብሎ በሴት ላይ ሴት ሰው ልጅ በህንፃ ላይ ህንፃ ይደርባል። አብርሽ ደግሞ በሴት ላይ ሴት በመደራረብ እንደ ሃትሪክ ሰራህ እኮ አብርሽ፣ ሃትሪክ፣ አረ ደብል ሃትሪክ። ይህ መልካም አይደለም። ሁሉም ሰው እኮ አሁን ሳድግ እንደ አብርሽ ነው መሆን የምፈልገው እንዲሉ እያደረክ ነው። አሁን አብርሽ በጥሩ መንገድ አራያ ልትሆን ሲገባ በመጥፎ መንገድ አራያ እየሆንክ ነው። ከቅርብ ጊዜ ወዲህ ነው ግን ይሄ አይነት አስተሳሰብ ይመጣል። አሁን ሩታ በዚህ ልክ ቆርጣለች። አብርሽ ልትነቃ ይገባል። በቶሎ ሳይረፍድብህ። ይኸውልህ አልረፈደም ግን ይረፍዳል። ከልቧ ማህደር ሳሰርዝ ሩታ የልቧን ፎልደር ሳቆልፈው ቶሎ ብለህ ወደ ልቧን ለመመለስ ራስን አሻሽለ መምጣት አለብህ። ሩታ በቃኝ እያለች ነው አብርሽ። ሩታን ካጣህ ምን ልትሆን እንደምትችል አሁን እንኳን እንዲህ ሆነ ስንመለከትህ ስነ ልቦና እጅግ በጣም ቀውስ ውስጥ ነው የሚገባው። አሁን እንኳን ሩታ አልፈለጋትም በሚለው ንግግርህ መሃል ለሩታ ያለ የተዳፈነ ፍቅር ያስታውቅብሃል እኮ አብርሽ። እመነኝ ትጎዳለህ። ይህን ነገር ፖዝ አድርግና አስብበት። ዛሬ ላይ አብረው የሚያጫፍሩ ሰዎች፣ ዛሬ ላይ አብረው የሚያዳምቁ ሰዎች ዘንበል ያለ ጊዜ ግን ኪሴህ ማንም በፍጹም አይፈልግህም ወዳጄ። እስካለ ድረስ ነው ሰው ልጅ የሚፈልግህ። በስተመጨረሻ የወለድከው ልጅ እንኳን አይፈልግህም። በስተመጨረሻ የወለድከው ልጅ እንኳን ለሚስቱ ብሎ ጥሏችሁ ይሄዳል። ባልና ሚስት፣ አንተና ሚስት ብቻ ነው በስተመጨረሻ ራሱ የምትቀሩት። ቀሪ ሀብትህ ልጅህ እንኳን አይደለም ሚስት ነች። መጀመሪያ ስለ ሚስትህ አስብ። እኔ ብዙ ጊዜ ግራ ይገባኛል። እኛ ወንዶች ወይም ደግሞ ሴቶችን በተቃራኒ ነው። ልክ ልጅ ከተወለደ በኋላ ሁሉም ትኩረቱ ሚስት ባሏ ላይ አይደለም፣ ባል ደግሞ ሚስቱ ላይ አይደለም። ትኩረታቸው ሙሉ በሙሉ ልጃቸው ላይ ያደርጋሉ። እንዴ ይህ ልጅ ከሚስት አይደለ እንዴ የመጣው? ሚስትን መርሳት ማለት ምን ማለት ነው? እኔ ለልጅ ነው የምኖረው ማለት ምን ማለት ነው? አዎ ለልጅ አጉልበት ማለት አይደለም። ነገር ግን ይህ ልጅ ከማን እንደመጣ ግን አንዘንጋ። እናት እየሆነ እንረሳለን። እናት እንዴት ትረሳለች? ይህን ዓለም ላይ ውድ የሚባለውን ስጦታ ልጅን የሰጠችን እናት እንዴት ትረሳለህ? እሷ ስላለች መሰለኝ ልጅን ያገኘኸው። ልጅህም እኮ ሚስቱን ብሎ ነገ ጠዋት ጥሎ ሲሄድ እቺ ሚስኪኗን ሚስት ነው አብርሃም የምትቀረው በስተመጨረሻ። ልጅህ እንኳን አገብቶ ሲወጣ ይህ ሚስት ምን ያህል ቫሊዩ እንዳላት ሁሉም ነገር ጥሎ ሲሄድ፣ ሚስት ግን በስተመጨረሻ አብርሃም የምትገኘው እሷ ነች። ስለዚህ ክብር ለሚስቶች በየትኛውም ሁኔታ ውስጥ ሆነው በማይብቃቃ ሁኔታ ውስጥ አንዳንድ ጊዜ እጅ ሳያጥር እንኳን እናቶቻችን እጅ ሳያጥር እንኳን እንዴት አድርገው አብቃቅተው እንደሚያኖሩ እንዴት አድርገው እንዳሳደጉን እናውቃለን። ብልሃተኞች ጀግኖች። ልክ እንደ ሩታ ብልሃተኛና ጀግና ሴት ሲገኝ ደግሞ እንደማድረግ በግም ሲፈዝን የታረደው አብርሽ። በፍየል ዘመን በግ እየሆንክ ነው። ዘመኑ የነቂዎች ነው። ነቂ የሆነ ትዳርህን በአግባቡ ብትመራ የተሻለ ነው። ሩታን ካመለጠች ዋይ። ሩታ ከሄደች በኋላ የፈሰሰ ውሃ ነው፣ አይታፈስም። ይሄ ነው የሚሆንብህ። ለማንኛውም ሳይረፍድብህ ትልቅ ሰዎችን በትዳር ኤክስፔሪንስ ያላቸውን ሰዎች ይዘህ እግሯ ላይ ወድቀህ ይቅርታ ብትጠይቀት ይሻላል። ሴት ልጅ አንዴ ከቆረጠች ቆረጠች ነው። በቃልህ ወየው። ከዚህ በኋላ ምንም ብትል አትሰማህም። ለማንኛውም ውድ ቤተሰቦቻችን ሩቲ እጅግ በጣም ትክክለኛ ውሳኔ ስለወሰነች ደስ ብሎኛል።